ሰላም እንኳን ለሰማዕቱ ቅዱስ ጊዮርጊስ ዓመታዊ ክብረ በዓል በሰላም አደረሳችሁ። ይህ ዋካ ብርሃን ሚዲያ ነው። በዋካ ብርሃን ሚዲያ እየተዘጋጁ ከሚቀርቡላችሁ መርሃ ግብሮች ውስጥ አንዱ የሆነውን የምንኖርባትን ቤተክርስቲያን እንወቃት የተሰኘው መርሃ ግብር ይዘንላችሁ ተገኝተናል። ዛሬም ከቤተክርስቲያን የሚወጣውን ህዝበ ክርስቲያን ጥያቄዎችን እንጠይቃለሁ። እናንተም መልሶቹን ኮሜንት ላይ እየሞከራችሁ አብራችሁን ቆዩ። እንኳን አደረሰሽ። እንኳን አብሮ አደረሰን። ጥያቄዎችን ለመመለስ ፈቃደኛ ስለሆንሽ ከልብ አመሰግናለሁ። መጀመሪያው ጥያቄ ሰማዕት ማለት ምን ማለት ነው? ሰማዕት ማለት ያው ክርስቶስን አምነው በተጋድሎ ህይወታቸውን ለክርስቶስ የሰጡ ሰማዕት ናቸው። ከሐዋርያት መካከል የመጀመሪያው ሰማዕት ማን ይባላል? እርግጠኛ አይደለሁም። ቅዱስ ጴጥሮስ። ሰማዕቱ ቅዱስ ጊዮርጊስ ስንት ዓመት ተጋደለ? ስንት ጊዜስ ሞቶ ተነሳ? 7 ዓመት ተጋደለ፣ 7 ጊዜ ሞቶ ተነሳ። በሐዲስ ኪዳን የመጀመሪያው ወይንም ቀዳሚ ሰማዕት ብለን የምንጠራው ሰማዕት ማን ይባላል? ኢየሱስ ክርስቶስ ሰማዕት። ቅዱስ ጊዮርጊስ ተጋድሎውን ጨርሶ ያረፈው ወይንም የሞተው መች ነው? አንገቱ ሲቆረጥስ ምንና ምን ፈሰሰው? ያረፈው ሚያዝያ 23 ነው። አንገቱ ሲቆረጥ ደም፣ ውሃና ወተት ከአንገቱ። የሰማዕታት አለቃ ብለን የምንጠራው ሰማዕት ማን ይባላል? ሰማዕቱ ቅዱስ እስጢፋኖስ። የሰማዕት አንጫ። ዛሬ የዓመት ማደል በዓሉ። እስኪ ከቅዱስ ጊዮርጊስ አንድ መዝሙር። ጊዮርጊስ ኃያል መስተጋድል ገባሬ ተአምር ገባሬ ተአምር ኮከበ ክብር ገባሬ ተአምር ገባሬ ተአምር ኮከበ ክብር። ሰማዕት ማለት ምን ማለት ነው? ሰማዕት ማለት ላመነበት ነገር የሚሞት ማለት ነው። በተለይ በእኛ ሃይማኖት ደግሞ ለፈጣሪ ብሎ የሚሞት ሰው ማለት ነው፣ ባመነው እምነት። ከሐዋርያት መካከል የመጀመሪያው ሰማዕት ማን ይባላል? ቅዱስ ጳውሎስ። ሰማዕቱ ቅዱስ ጊዮርጊስ ስንት ዓመት ተጋደለ? ስንት ጊዜስ ሞቶ ተነሳ? በጣም ከባድ ጥያቄ ነው። በጣም ብዙ ጊዜ ነው አስቸግሯቸው እንደነበረ ምናምን ታሪኩን አውቃለሁ። ምን ያክል እንደሆነ ግን አላውቅም። በሐዲስ ኪዳን የመጀመሪያው ወይንም ቀዳሚ ሰማዕት ብለን የምንጠራው ማን ይባላል? ቀዳሚ ሰማዕት ቅዱስ እስጢፋኖስ። ቅዱስ ጊዮርጊስ ተጋድሎውን ጨርሶ ያረፈው ወይንም የሞተው መች ነው? አንገቱ ሲቆረጥስ ምንና ምን ፈሰሰው? አላስታውስም። በተራራ ላይ እንደሆነ ግን አውቃለሁ። በተራራ ላይ ነው የሚለው። አይ ዶንት ቲንክ ሶ። የሰማዕት አለቃ ብለን የምንጠራው ማን ይባላል? ቅዱስ ጊዮርጊስ። ሰማዕት ማለት ምን ማለት ነው? ሰማዕትነት ማለት ከብዙ አንግል እናየው እንችላለን፣ ግን በመንፈሳዊ ሕይወት ስናየው የምንረዳው ምን በሚለው ነው። ሰማዕትነት ማለት በመንፈሳዊ ሕይወት ላይ መልካም ነገርን በማድረግ በእምነት ላይ በተለይ ተጋድሎን ነው። ተጋድሎን ለምሳሌ ብዙ ሰማዕቶች አሉ። እነ ቅዱስ ጊዮርጊስን እነ ሰማዕቷ ቅድስት አርሴማን ስናይ መልካም ስራን በመስራት ህይወታቸውን አሳልፈው እስከ መስጠት ድረስ ትልቅ ተጋድሎን ፈጽመው የሾህ አክሊልን መንግስተ ሰማያትን የወረሱበትን ሁኔታ ነው የምናየውና ሰማዕትነት ከእሱ ጋር ነው የሚያያዘው። ከሐዋርያት መካከል የመጀመሪያው ሰማዕት ማን ይባላል? እርግጠኛ አይደለሁም፣ ግን ሐዋርያው ቅዱስ ጳውሎስ ይመስለኛል። ሰማዕቱ ቅዱስ ጊዮርጊስ ስንት ዓመት ተጋደለ? ስንት ዓመት እንደሆነ እርግጠኛ አይደለሁም፣ ግን በ27 ዓመቱ እንደተሰዋ ነው የምናውቀው። ሰማዕትነትን ያገኘው በ27 ዓመቱ ነው። ከልጅነት እድሜው ጀምሮ እንደተጋደለ ነው እኔ ያለኝ ግንዛቤ። ስንት ጊዜስ ሞቶ ተነሳ ይመስልካል? 7 ጊዜ መሰለኝ። በሐዲስ ኪዳን የመጀመሪያው ወይንም ቀዳሚ ሰማዕት ብለን የምንጠራው ማን ነው? አላውቅም። ቅዱስ ጊዮርጊስ ተጋድሎውን ጨርሶ ያረፈው ወይንም የሞተው መች ነው? ጥር 17 ነው። ጥር 17 መሰለኝ። ሰማዕቱ አንገቱ ሲቆረጥ ምንና ምን ፈሰሰው? ኧረ እኔ እንጃ፣ እኔ አላውቀውም። የሰማዕታት አለቃ ብለን የምንጠራው ማን ነው? የሰማዕታት አለቃ ቅዱስ ጊዮርጊስ ነው። ሰማዕት ማለት ምን ማለት ነው? ሰማዕት ማለት የተሰዋ ወይም እንጃ። ከሐዋርያት መካከል የመጀመሪያው ሰማዕት ማን ይባላል? ከሐዋርያቶች መካከል ያው
ቅዱስ ጊዮርጊስ። ሰማዕቱ ቅዱስ ጊዮርጊስ ስንት ዓመት ተጋደለ እና ስንት ጊዜስ ሞቶ ተነሳ? ስንት ዓመት? 7 ዓመት። 3 ጊዜ መስልኝ ሙቶ የተነሳ። በአዲስ ኪዳን የመጀመሪያው ወይንም ቀዳሚ ሰማዕት ብለን የምንጠራው ማን ይባላል? ቀዳሚ ሰማዕት እኔ እንጃ። ቅዱስ ጊዮርጊስ ተጋድሎውን ጨርሶ ያረፈው ወይንም የሞተው መች ነው? አንገቱ ሲቆረጥስ ምንና ምን ፈሰሰው? አንገቱ ሲቆረጥ ደም ነው ማለት በመንኮራኩር እንትን ብሎታል። ከዛ መጨረሻ ያረፈው በመንኮራኩር መሰለኝ። መች ሳረፈ? ያረፈበት እንጃ እሱን አላውቅም። ዛሬ የምናከብረው በዓል ምንድን ነው? ዛሬ የምናከብረው ማለት እኛ በእኛ እንጃ። ጊዮርጊስ ዛሬ ምን ያደረገበት ቀን ነው? ያረፈበት ቀን መሰለኝ። እንጃ። የሰማዕታት አለቃ ብለን የምንጠራው ሰማዕት ማን ይባላል? ሰማዕታት አለቃ ቅዱስ ጊዮርጊስ። አንድ መዝሙር እስኪ ከጊዮርጊስ የምታውቂው ትንሽ በይልኝ። ጊዮርጊስ ሊቀ ሰማዕታት፣ ጊዮርጊስ ሊቀ ሰማዕታት። ሰማዕት ማለት ምን ማለት ነው? እኔ እንጃ እንግዲህ እኔ ብዙ እውቀቱ የለኝም፣ ግን ሰማዕት ማለት እኔ እንደሚመስለኝ ከሆነ ማለት እኔ እንጃ። ከሐዋርያት መካከል የመጀመሪያው ሰማዕት ማን ይባላል? እንደዚህ ከሆነ ሙሉ ጥያቄ አላውቅም፣ ይለፈኝ። የሰማዕታት አለቃ ማን ይባላል? ቅዱስ ጊዮርጊስ። ሰማዕት ማለት ምን ማለት ነው? ኦኬ፣ ሰማዕት ማለት ልክ አንድ ክርስቲያን በሃይማኖቱ ምክንያት የመጡ ፈተናዎችን ተቀብሎ ራሱን ለሃይማኖቱ አሳልፎ ሲሰጥ ወይም ደግሞ በሃይማኖቱ በማያምኑ ሰዎች ሊሆን ይችላል። ለምሳሌ የድሮ ነገስታት አሉ አይደለ? አሁን ሰማዕቱ ቅዱስ ጊዮርጊስ በድሮ ነገስታት ነው አይደለ? ጣዖትን አምልክ ተብሎ እሱን አላመልክም ለሃይማኖቴ እሞታለሁ በሚል ራሱን መስዋዕት ሲያደርግ ወይም ሲሞት ሰማዕት ይባላል። ከሐዋርያት መካከል የመጀመሪያው ሰማዕት ማን ነው ወይንም ማን ይባላል? እሱን እርግጠኛ አይደለሁም። ሰማዕቱ ቅዱስ ጊዮርጊስ ስንት ዓመት ተጋደለ? ስንት ጊዜስ ሞቶ ተነሳ? ይህንን ሙሉ አላውቅም። አይ በአመት ደረጃ አላውቅም። በአዲስ ኪዳን የመጀመሪያ ወይንም ቀዳሚ ሰማዕት የምንለው ማን ነው? በቅደም ተከተል ማለት አንደኛ ሁለተኛ በሚል አላውቃቸውም። ቀዳሚ አንድ የመጀመሪያው ቀዳሚ ሰማዕት ብለን የምንጠራው ከሰማዕታት ሁሉ የመጀመሪያው ማን ይመስልሻል? ምናልባት ቅዱስ ጳውሎስ። ቅዱስ ጊዮርጊስ ተጋድሎውን ጨርሶ ያረፈው ወይንም የሞተው መች ነው? አንገቱ ሲቆረጥስ ምንና ምን ፈሰሰው? ጊዜውን አላውቅም በትክክል ማለት ነው። ቀኑ በ18 ይመስለኛል። ደም ወተት። የሰማዕታት አለቃ ብለን የምንጠራው ሰማዕት ማን ይባላል? የሰማዕታት አለቃ ቅዱስ ጊዮርጊስ ይመስለኛል። ሰማዕት ማለት ምን ማለት ነው? መከራን የሚቀበሉ ለእግዚአብሔር ሲሉ መከራን፣ ስቃይን፣ ዓለምን ትተው የሚደርስባቸውን ችግሮች ተቋቁመው ከእግዚአብሔር ጸጋን በረከት ማግኘት የሚፈልጉ እና ሰማዕትነት ማለት እንደዛ ነው እንደኔ እንደገባኝ። ከሐዋርያት መካከል የመጀመሪያው ሰማዕት ማን ይባላል? ከሐዋርያት እኔ እንጃ አላውቅም። ሰማዕቱ ቅዱስ ጊዮርጊስ ስንት ዓመት ተጋደለ? ስንት ጊዜስ ሞቶ ተነሳ? ለ7 ዓመታት ይመስለኛል ተጋድሎ። ስንት ጊዜም እኔ እንጃ ብዙ ጊዜ እንደሞተ አውቃለሁ፣ ግን አላውቅም ለስንት ጊዜ እንደሞተ። በአዲስ ኪዳን የመጀመሪያው ወይንም ቀዳሚ ሰማዕት ብለን የምንጠራው ሰማዕት ማን ይባላል? እሱንም ይቅርታ አላውቅም። ቅዱስ ጊዮርጊስ ተጋድሎውን ጨርሶ ያረፈው ወይንም የሞተው መች ነው? እናም አንገቱ ሲቆረጥ ምንና ምን ፈሰሰው? ሚያዝያ 23 በዕለተ አርብ ነው። ደም ወተትና ውሃ መሰለኝ። የሰማዕታት አለቃ ብለን የምንጠራው ሰማዕት ማን ይባላል? ሰማዕቱ ቅዱስ ጊዮርጊስ መሰለኝ። ከሱ በፊትም ከሱ በኋላ እንደሱ ከሰማዕታት አክሊል ያለው ያለ ይመስለኛል እና እሱ ሰማዕቱ ቅዱስ ጊዮርጊስ መሰለኝ። እስኪ ጊዮርጊስ ሲባል ቶሎ የሚመጣልሽን መዝሙር ትንሽ አስታውሽኝ። ጊዮርጊስ ሊቀ ሰማዕት፣ ጊዮርጊስ ሊቀ ሰማዕት። ሰማዕት ማለት ምን ማለት ነው? ሰማዕት ማለት ያው ቅዱስ ጊዮርጊስ ሰማዕት ማለት
በምድር ተጋድሎ ያደረገው ወደ ሰማዕት በሰማዕት በቸር መድኃኒዓለም ተገልጾለት ለሱ የከፈለው መስዋዕት ማለት ነው። ከሐዋርያት መካከል የመጀመሪያው ሰማዕት ማን ይባላል? ቅዱስ መርቆሬዎስ መሰለኝ። ሰማዕቱ ቅዱስ ጊዮርጊስ ስንት ዓመት ተጋደለ? ስንት ጊዜስ ሞቶ ተነሳ? 7 ዓመት ተጋደለ። አንድ ጊዜ መሰለኝ፣ አንድ ጊዜ ሞተ። በሐዲስ ኪዳን የመጀመሪያ ወይንም ቀዳሚ ሰማዕት ብለን የምንጠራው ማን ይባላል? ቀዳሚ ሰማዕት ወይ በሐዲስ ኪዳን እሱ እንጃ አላውቀውም። ቅዱስ ጊዮርጊስ ተጋድሎውን ጨርሶ ያረፈው ወይንም የሞተው መች ነው? አንገቱ ሲቆረጥስ ምንና ምን ፈሰሰው? ሚያዝያ 23 ቀን እና ውሃና ደም የፈሰሰው። የሰማዕታት አለቃ ብለን የምንጠራው ማን ይባላል? ሰማዕታት አለቃ ቅዱስ ጊዮርጊስ ማነው? ቅዱስ ሚካኤል ገብርኤል መልአክ ሳይሆን የሰማዕታት አለቃ። ሰማዕት ማለት ምን ማለት ነው? ሰማዕት ማለት የበላይም በላይ አንድም አባታችን ምሕረት ሰጭ። ከሐዋርያት መካከል የመጀመሪያው ሰማዕት ማን ይባላል? ከአራት መካከል የመጀመሪያው ሐዋርያት እኔ እንደማውቀው ለምሳሌ እንደ ቅዱስ ጊዮርጊስ፣ እንደ ቅዱስ ሚካኤል፣ እንደ ቅዱስ ገብርኤል። ሰማዕቱ ቅዱስ ጊዮርጊስ ስንት ዓመት ተጋደለ? ስንት ጊዜስ ሞቶ ተነሳ? ሰማዕቱ ቅዱስ ጊዮርጊስ 3 ጊዜ ሞቶ ተነስቷል። ብዙ ጊዜም ደግሞ ስቃይ ያርፎበታል። በዛ ያክልም ደግሞ ስቃዩንም ሁሉንም አሸንፎ ደግሞ ሰማዕታት ነው። በሐዲስ ኪዳን የመጀመሪያው ወይንም ቀዳሚ ሰማዕት ብለን የምንጠራው ሰማዕት ማን ይባላል? ቀዳሚው ነው። ቀዳሚው ሰማዕት እንግዲህ ከመጀመሪያው እንደ ስቃይ እንትን ያለበት ቅዱስ ጊዮርጊስ ብዬ ነው የምወስደው። ወይም እንደ አቡነ ሀራም አሉ። ቅዱስ ጊዮርጊስ ተጋድሎውን ጨርሶ ያረፈው ወይንም የሞተው መች ነው? ቀናት ነው ወይስ? ዛሬ ዓመታዊ የቅዱስ ጊዮርጊስ በዓል ነው አይደለ? ዛሬ የምናከብረው ቅዱስ ጊዮርጊስ ምን ያደረገበት ብለን ነው? ያው የአርበኞች ቀን ሆኖ እንደ አርበኞች ሆኖ ከዛ የተጋደለበት ቀን ማለት ነው። የሰማዕታት አለቃ በማለት የምንጠራው ሰማዕት ማን ይባላል? ቅዱስ ጊዮርጊስ። ሰማዕት ማለት ምን ማለት ነው? ሰማዕት ማለት ሰማዕት የሆኑ ማለት ነው። ለምሳሌ ለእምነታቸው ሊሆን ይችላል፣ ለተለያየ ነገር ሊሆን ይችላል። ያንን የሚያውቁትን ወይም ለሚደግፉት ነገር በእውነተኝነት እስከ ሕይወት ድረስ መስዋዕት የሆኑ ማለት ነው። ሰማዕት ማለት ምን ማለት ነው? ሰማዕት ማለት ለጽድቅ ዓለማዊውን ስጋውን አሳልፎ የሚሰጥ ለነፍሱ ስጋውን አሳልፎ የሚሰጥ ማለት ነው። ሰማዕት ማለት በቃ መላእክት ናቸው። ከሐዋርያት መካከል የመጀመሪያው ሰማዕት ማን ይባላል? ቅዱስ ያሬድ፣ ቅዱስ ዮሐንስ ወይም ቅዱስ ያሬድ። ከሐዋርያት መካከል የመጀመሪያው ጴጥሮስ። እውነት ለመናገር አላስታውስም። ቅዱስ ጊዮርጊስ አይደለም። ሰማዕቱ ቅዱስ ጊዮርጊስ ስንት ዓመት ተጋደለ? ስንት ጊዜስ ሞቶ ተነሳ? ስንት ዓመት እንደተጋደለ አላውቅም፣ ግን 9 ወይም 11 ጊዜ ይመስለኛል። አላስታውስም። ብዙ ጊዜ እንደሆነ ነው የማውቀው፣ ግን ኤግዛክትሊ ቁጥሩን አላስታውስም። ይህ ሞተው 7 ጊዜ ነው። በሐዲስ ኪዳን የመጀመሪያው ወይንም ቀዳሚ ሰማዕት ብለን የምንጠራው ሰማዕት ማን ይባላል? አላወቅኩት። ቅዱስ ጊዮርጊስ። ቅዱስ ጊዮርጊስ ይመስለኛል። ቅዱስ ጊዮርጊስ ልበል። ቅዱስ ጊዮርጊስ ተጋድሎውን ጨርሶ ያረፈው ወይንም የሞተው መች ነው? አንገቱ ሲቆረጥስ ምንና ምን ፈሰሰው? ብዙ አላስታውስም። ጊዜውን አላስታውስም፣ ግን በተቆረጠ ጊዜ ወይ በተገደለ ጊዜ ስጋው አመዱን እንደነበረ በኋላ እንደተሰበሰበ ነው የማውቀው። አንገቱ ሲቆረጥ የፈሰሰው ደም፣ ውሃ፣ ወተት ናቸው። የሰማዕታት አለቃ ብለን የምንጠራው ሰማዕት ማን ይባላል? የሰማዕታት አለቃ ቅዱስ ጊዮርጊስ። የሰማዕታት አለቃ ቅዱስ ጊዮርጊስ። አለቃ ቅዱስ ጊዮርጊስ።
ሶበ ተከለለ ሶበ ተከለለ ሶበ ተከለለ